ማይክሮሶፍት ኤክሴል ላይ መሰረታዊ ከሚባሉት ነገሮች መካከል አንደኛው ግራፍ ማስገባት ነው። ነገር ግን ግራፍ ስናስገባ አሁን ብዙ አይነት የግራፍ አይነቶች አሉ። ስለዚህ ትክክለኛውን ግራፍ ለትክክለኛው ዳታ እንዴት መምረጥ እንደምችሉ እና የትኛውን ለየትኛው እንደምንጠቀመው በደንብ አሳያችኋለሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ እዚህ ጋር አሁን የቻርት አይነት አለ መቼ እንደምንጠቀመው እና ምሳሌዎችን እናያለን። ለምሳሌ ኮለመን ቻርት ከሱ ብንጀምር ኢንሰርት ልበል እና ላሳያችሁ። ትክክለኛ ዳታዎችን እያስገባው ማሳያችኋለሁ። ኦል ቻርት ብለውን ኮለመን ቻርት የምንለው እዚህ ጋር የምትመለከቱት ነው ማለት ነው። እንደዚህ አይነት ቻርቶች እንዳለ ኮለመን ቻርት ተብለው ይጠራሉ ማለት ነው። ይሄኛውን የምንጠቀመው አሁን የምታወዳድሩት ወይም የምታነጻጽሩት ነገር ካለ ኮለመን ቻርትን ትጠቀማላችሁ። ለምሳሌ የተማሪዎች ውጤት እርስ በርስ ማወዳደር ይላል። ለምሳሌ ክፍል ውስጥ 50 ተማሪ ቢኖር የ50ውን ተማሪ ብትሰሩ የምትሰሩት በኮለመን ቻርት ይሆናል ማለት ነው። ወደ ጎን ደግሞ ረጅም ከሆነ ባር ቻርትን መጠቀም ይቻላል። አንድ አይነት ናቸው። ዋናው ቦታ ብቻ ነው የሚቀያየሩት ማለት ነው። ለምሳሌ ባር ቻርት እዚህ ጋር አለላችሁ። ኮለመን ቻርቱ የተገለበጠ ይሆናል ማለት ነው። በዚህ በኩል የምጽፉት ነገር ረጅም ከሆነ ባር ቻርትን መጠቀም ይቻላል። ካልሆነ ግን ኮለመን ቻርትን መጠቀም ትችላላችሁ። ስለዚህ ዋና ስራቸው ግን ማወዳደር ወይም ለማነጻጸር የምንጠቀምባቸው ናቸው። ለምሳሌ እዚህ ጋር እንምጣ። በኮለመን ቻርት ወይም በባር ቻርት የምንሰራው የተማሪ ስም አለ፣ ውጤታቸው አለ። ስለዚህ አሁን ለእንደዚህ አይነት ዳታ ተመራጭ ሆነው ኮለመን ቻርት ቼክ እናድርገው። ለምሳሌ እንምረጠውና ኢንሰርት ሪከመንድድ ቻርት ጋር ስትመጡ አሁን ሪከመንድድ ቻርት ምንድን ነው? እኛ ለመረጥነው ዳታ ተስማሚ የሆነ ቻርት የሚመርጥልን ነው። ስለዚህ ሪከመንድድን ብትነኩት አንደኛ ላይ የሚያመጣላችሁ እንደምትመለከቱት ኮለመን ቻርትን ይሆናል ማለት ነው። ስለዚህ እናንተ ከፈለጋችሁ ከዚህ መምረጥ ወይም ኦል ቻርት የሚለው ውስጥ ገብታችሁ ኮለመን ከዛ እዚህ ጋር ካሉት ውስጥ መምረጥ ይቻላል። ለምሳሌ ይሄንን እናድርገው፣ ኦኬ ብንለው ከዛ ይገባል። ኤዲት የምታደርጉት ነገር ካለ ለምሳሌ ወደዚህ ጠጋ አድርገውና ጫፏን ይዛችሁ እንደዚህ ማሳነስ ይቻላል። ስለ ቻርታውም ከዚህ በፊትም ቪዲዮ ሰርችላችኋለሁ። አሁን አመራረጡን በደንብ እንድትለዩት ነው ማለት ነው። ለምሳሌ አበበ ከበደ ፋጡማ መሐመድ ብሎ ቦታ ስላልበቃው ወርታች ነው ፋጡማ ብሎ መሐመድን የጻፈው። ይሄንን ረዘም ብታደርጉለት ቦታ ሲያገኝ ለምሳሌ እንደዚህ ብናሳድገው ወደ ጎን ይሆናል ማለት ነው። ስለዚህ አንድ እዚህ ጋር ይዛችሁ በማሳነስ እንደዚህ በማሳደግ ሳይዙም እዚህ ጋር ያሉ ጽሁፎች እንዲስተካከሉ ማድረግ ይቻላል። እዛ የምትጨማምሩት ነገር ካለ ደግሞ እዚህ ጋር ርዕስ መቀየር ከፈለጋችሁ ለምሳሌ ሁለት ክሊክ ብታደርጉ ርዕሱን ሊቀይረው ዝግጁ ይሆናል። ርዕሱን ትቀይራላችሁ። ቻርት ስታይል ከፈለጋችሁም እዚህ ጋር የተለያዩ ቻርት ስታይሎች እንደምትመለከቷቸው አሉላችሁ። ስለዚህ ከነዚህ ውስጥም ቻርት ስታይሎችን መምረጥ ይቻላል ማለት ነው። እንደምታዩት የምትጨምሯቸው ቻርት ኤሌመንቶች ካሉም እዚህ ጋር የመደመር ምልክት ስላለ ይሄን እየነካችሁ የተለያዩ ቻርት ኤሌመንቶችን ማስገባት ትችላላችሁ። እንደምታዩት በዚህ በኩል አምጥቷል። ቦታው ትንሽ እንትን ስላለው ነው። ለምሳሌ እንደዚህ ሳይዙን ባደርገውና እዚህ ጋር በነካ ከዛ ወደዚህ ያመጣችኋል ማለት ነው። ለምሳሌ እዚህ ጋር አክሲስ ካልፈለጋችሁ ይሄን ብትነኩት አክሲሱ ይጠፋል። ይሄን ብትነኩት አክሲሱ ይመጣላችኋል። ለምሳሌ እዚህ ጋር ልውሰዳችሁና ይሄኛውን ግራፍ ላድርገውና ከላይ ያሉትን ቁጥሮች የማንፈልጋቸው ከሆነ ዳታ ሌብል የሚል ስላለ ይሄን ብትነኩት ቁጥሮቹ ይጠፋሉ። ይሄን ብትነኩት ይመጣሉ። እንዳልኳችሁ ቻርት ላይ ሰፊ ቪዲዮ ስለሰራው ያንን መመልከት ትችላላችሁ። አሁን የቻርት አይነቶቹን እንዴት መምረጥ እንደምትችሉ እንድታዩት ነው በዋናነት በዛሬ ቪዲዮ የምናየው። ለምሳሌ ደግሞ ይሄ ላድርገውና ሌላ አይነት ቻርት ከፈለጋችሁም እዚህ ጋር ቼንጅ ቻርት ታይፕ ይላል። ይሄን ነክታችሁ መቀየር ይቻላል። ለምሳሌ ኮለመን ቻርት ሆኖ ይሄኛውን ከፈለጋችሁ ይሄን መምረጥ ይቻላል። እዚህ ጋር የምትመለከቱት አለ። ስሪዲ ከፈለጋችሁ ስሪዲ ቻርቶች አሉላችሁ ማለት ነው። ለምሳሌ ይሄን ላድርገውና ኦኬ ብንለው ደግሞ ስሪዲ አይነት ነገር ይሆናል። ስለዚህ ዋና ሀሳቡ ኮለመን ቻርት ወይም ባር ቻርት የምንጠቀመው የምናነጻጽረው ወይም የምናወዳድረው ነገር ካለ እሱን እንጠቀማለን ማለት ነው። ባር ቻርት ደግሞ በዚህ በኩል የሚጻፈው ነገር በጣም ረጅም ከሆነ ባር ቻርትን መጠቀም ይቻላል። ለምሳሌ ቻርት ታይፕ የሚለው ጋር መተን ባር ቻርት ብናደርገው ኦኬ ብንለው ተመልከቱት፣ ስሙ ምንም ቢረዝም ሳይቆራረጥ እንዲታይ ያደርግልናል። ስለዚህ ኮለመን እና ባር ቻርትን እንደዚህ እያቀያየራችሁ መጠቀም ይቻላል። ሌላው ደግሞ ላይን ቻርት ነው። ላይን ቻርት ደግሞ የምንጠቀመው በጊዜ ሂደት ውስጥ ወይም ደግሞ የሚቀያየሩ ነገሮች ሲኖሩ ለምሳሌ ፈርስት ሴሚስቴር፣ ሰከንድ ሴሚስቴር ከዛ እንደዚህ እያለ የሚቀጥል ነገር ካለ እንደዚሁም ደግሞ እናንተ በየተለያየ ስራ ዘርፍ ላይ ብትሆኑም ትሬንድ የሆነ ነገር እየጨመረ እየቀነሰ የሚሄድ ነገር ለማሳየት ስትፈልጉ ላይን ቻርት ትጠቀማላችሁ ማለት ነው። ስለዚህ አሁን እዚህ ጋር ለምሳሌ ተማሪዎችን ነበር ያነጻጸር ነው። በላይን ቻርት ግን የአንድ ተማሪ ውጤት ሆኖ ለምሳሌ
ፈርስት ኳርተር ላይ፣ ሰከንድ ኳርተር፣ ሰርድ፣ ፎርዝ እያለ ቢቀጥል ትሬንዱን ማየት ከፈለግን ላይን ቻርት እንጠቀማለን። ለምሳሌ ላይን ቻርት ጋር ላምጣችሁና ይሄ ሁሉ አሁን የአንድ ተማሪ ነው ወይም የአስቴር ውጤት ነው እንዳለ ፈርስት ሴሚስቴር፣ ሁለተኛ፣ ሶስተኛ፣ አራተኛ እያለ ይቀጥላል። ስለዚህ እንምረጠው። ኢንሰርት ሪከመንድ ቻርት ጋር እንሄዳለን። ከዛ እንመርጣለን። ተመልከቱት ኮለመንንም መጠቀም እንችላለን። ሁለተኛ ላይ ደግሞ እንዳለ እና እዚያው ሪከመንድድ ውስጥ ነው ያሉት። ስለዚህ ይሄኛውን ላይን ቻርት የሚለውን እንመርጣለን። ከነዚህ ውጭ ከፈለጋችሁም እዚህ ጋር ገብታችሁ ላይን ቻርት ከዛ በኋላ ኦኬ እንለዋለን። ከዛ በኋላ ይህንን ያዝ አድርጋችሁ ጫፏን እንደዚህ ማስተካከል ይቻላል። ማሳነስ፣ ማሳደግ የመሳሰሉትን ነገሮች ማድረግ ትችላላችሁ። እንደዚህ አሁን ተመልከቱት ፈርስት ሴሚስቴር እዚህ ጋር አለ። ከዛ ሁለተኛ ሴሚስቴር፣ ሶስተኛ፣ አራተኛ እያለ ይመጣል። ላው ላይ ቆም ስትሉም እንደዚህ ይነግራችኋል ማለት ነው። እንደምታዩት ሙሉ ማብራሪያ ይሰጣችኋል። ነገር ግን ኤሌመንቶች አሁንም እንዲገቡ ከፈለጋችሁ እዚህ ጋር ትመጡና ዳታ ሌብል ብትሉት አሁን ቁጥሮቹ ቁጭ ቁጭ ይላሉ እዚህ ላይ። ካልፈለጋችሁ አሁንም ይህንን ማጥፋት ትችላላችሁ። እንደዚህ በዋናነት ግን ትሬንድ ለሆነ ነገር እንደዚህ ላይን ቻርትን መጠቀም ይቻላል ማለት ነው። ላይን ቻርትም የተለያዩ ዲዛይኖች አሉት እንደምታዩት። እዚህ ውስጥም እየገባችሁ ዲዛይኖቹን ልትመርጡ ትችላላችሁ በዚህ መንገድ። ለምሳሌ ብናደርገው እንደዚህ አይነት ይሆናል። ታይፑን አሁንም መቀየር ከፈለጋችሁ ቼንጅ ቻርት ታይፕ የሚለው ጋር ገብታችሁም የተለያዩ እንትኖችን እንደምታዩት እዚህ ጋር የቀያየርናቸውን ማምጣት ይቻላል። ወይም ደግሞ እዚህ ጋር ገብታችሁም ልትቀይሩ ትችላላችሁ። ላይን ቻርት ላይም ተጨማሪ ነገር የምትፈልጉ ከሆነ ራሱን ችሎ ቪዲዮ ሰራላችኋለሁ። ሌላው ደግሞ ፓይ ቻርት ነው። ፓይ ቻርት ደግሞ እዚህ ጋር እንደምትመለከቱት የአንድን ነገር ድርሻ ወይም ፐርሰንቱን ለማሳየት ነው የምንጠቀምበት ማለት ነው። እዚህ ጋር እንደምትመለከቱት ለምሳሌ የወደቁትና ያለፉ ተማሪዎችን ምን ያህል በፐርሰንት አለፉ የሚለውን መስራት ከፈለግን ፓይ ቻርትን መጠቀም ይቻላል። ሌሎችም እንደዚህ ክፍልፋይ የሆኑ ነገሮችን ለማሳየት ፓይ ቻርትን እንጠቀማለን። ለምሳሌ ያለፉት ተማሪዎች 35 ናቸው፣ የወደቁት ደግሞ 5 ናቸው። ስለዚህም በግራፍ ለማሳየት ኢንሰርት ሪከመንድድ ጋር እንመጣለን። ተመልከቱ አሁን ላይን ቻርት የለም፣ ፓይ ቻርት ገብቷል። ኮለመን ግን ለአብዛኛው ተመራጭ ስለሆነ ፊት ለፊት ላይ ይመጣል። አሁንም ኦል ቻርት ብለን ከፈለግን ፓይ ቻርት እዚህ ጋር ሉላችሁ አንዱን መምረጥ ይቻላል። ኦኬ ትላላችሁ። ከዛ አሁንም ይህን ጠጋ ማድረግ እንችላለን። እንደዚህ ላድርገውና የተማሪ ብዛት አሁን ይህን አንድ ሰው አይቶ ይረዳል ማለት ነው። ይሄኛው ብርቱካናማ ነገሩ የወደቁ ናቸው ይላል። ያለፉ ደግሞ ይህን ሰፊውን ፓርቲ ይዘዋል እንደምትመለከቱት ማለት ነው። እዚህ ቁጥሩ ቢቀያየርም ይሄ አብሮ እየተቀየረ ይሄዳል። ከዛ እዚህ ጋር አንድ አይነት ነው። ኤዲት ማድረግ ትችላላችሁ እየገባችሁ መቀያየር፣ ወይም ቻርት ዲዛይን ጋር ገብታችሁ እንደተለያዩ ቻርት ዲዛይኖችን እንደምትመለከቱት ክሊክ እያደረጋችሁ እየመረጣችሁ ማየት ይቻላል። ለምሳሌ ተመልከቱት 13% የወደቁ ናቸው፣ 87% ደግሞ ያለፉ ናቸው። እናንተ ቁጥር ሰጣችሁትም በፐርሰንት እንዲያስቀምጠው ማድረግ ይቻላል ማለት ነው። እንደዚህ እያቀያየራችሁ ታስቀምጣላችሁ። አሁንም ቻርት ታይፑን መቀየር ካስፈለገ እዚህ መታችሁ መቀየር ይቻላል። ለምሳሌ ዶናት ቻርት የመሳሰሉት እዚህ ጋር አሉላችሁ። ኦኬ ትላላችሁ። አሁንም የወደቁት 13% ያለፉት ደግሞ 87% እያለ ነው። ሌላው የቻርት አይነት ደግሞ ኮምቦ ቻርት ነው። ኮምቦ ደግሞ ቀላቅላችሁ የምትጠቀሙበት ነው። ከአንድ በላይ ቻርቶችም ማለት ነው። ለምሳሌ ሁለት የተለያየ መረጃ ብታሳዩ በአንድ ቻርት ላይ ኮምቦን ትጠቀማላችሁ። ለምሳሌ የተማሪዎች ውጤት ከዛ ደግሞ አቨሬጅ ጎን ለጎን ማየት ይቻላል። እዚህ ጋር እንምጣ። አበበ ለምሳሌ 92፣ ፋጡማ 85 እያለ ይቀጥላል። የክፍሉ ደግሞ አማካይ ውጤት ለምሳሌ 75 ቢሆን ይህንን በግራፍ ቀላቅለን ማስቀመጥ ከፈለግን እንመርጠዋለን። ከዛ ኢንሰርት ነው የምንለው። እዚህ ጋር እንመጣለን። ከዛ አሁንም ተመልከቷቸው ብዙ አማራጮች አሉ። ኮምቦን ለማግኘት ግን ኦል ቻርት ብላችሁ መግባት አለባችሁ እዚህ ጋር ስትመጡ። ከዛ በኋላ ተመልከቱት ኮምቦ ቻርት እዚህ ጋር አለ። እንደዚህ ነው የማደርገው እያለ ነው። ባር ቻርት እና ላይን ቻርትን አንድ ላይ ቀላቀለው ማለት ነው። ዲዛይን ከፈለጋችሁ እዚህ መቀየር ይቻላል። ከዛ ደግሞ እዚህ ጋር ውጤት ለምሳሌ ክለስተርድ ኮለመን ቻርት ነው። ይሄ ቋሚው ማለት ነው። ይሄ በሰማያዊ የተሰመረው። ሌላ አይነት ከፈለጋችሁ መምረጥ ይቻላል እዚህ ውስጥ ገብታችሁ። ነገር ግን ባለበት ይሁን። የክፍሉ አማካይ ክላስ አቨሬጅ ደግሞ ላይን ቻርት ነው። ይሄ ብርቱካናማው። ሌላ አይነት ቻርት ከፈለጋችሁ ለሱ መቀየር ይቻላል። አሁን ግን ባለበት ጥሩ ስለሆነ ኦኬ እንለዋለን። ከዛ ይሄንን ጠጋ ላድርግላችሁ አሁን። ስለዚህ አሁን አበበ እዚህ ጋር ያመጣው እሱ ተመልከቱት። ከላይ 92 ነው፣ ከክፍሉ አቨሬጅ በላይ ነው።
እዚህ ጋር ደግሞ ጫላ ከክፍሉ አቨሬጅ በታች፣ እዚህ ጋር ዮሐንስ ከክፍሉ አቨሬጅ በታች፣ እንደዚህ እያደረጋችሁ ለመለየት ይመቻችኋል። ቁጥሮቹን ማየት ከፈለጋችሁም እዚህ ጋር መታችሁ ዳታ ሌብል ብላችሁ እላው ላይ ቁጥሮቹ ቁጭ ቁጭ እንዲሉ ማድረግ ትችላላችሁ ማለት ነው። በተጨማሪም ሌላ ኮምቦ እንመልከት። እዚህ ጋር ለምሳሌ ሴልስ ወይም ሽያጭ ቢኖራችሁ ፕሮፊታችሁ ደግሞ በፐርሰንት እዚህ ጋር ቢቀመጥ ሴልስ እና ፕሮፊት፣ እዚህ ጋር ደግሞ ወሩ አለ ጃንዋሪ፣ ፌብሩዋሪ እያለ ይቀጥላል። ይህንን በግራፍ ማሳየት ከፈለግን እንመርጠዋለን። ከዛ ኢንሰርት ሪከመንድድ ቻርት ተመልከቱት። ኮምቦ ራሱ እዚህ ጋር አዘጋጅቶ አስቀምጦልናል። ሌላ ከፈለግን ደግሞ ኦል ቻርት ጋር እንመጣና እኛም ኮምቦ ብለን መምረጥ እንችላለን። አሁን ይሁት እዚህ ጋር እዚህ ስር ነው ያለው፣ መቀየር ትችላላችሁ። ለምሳሌ ብናደርገው ክለስተርድ ኮለመን እና ላይን ቻርትን ኦን ሰከንዳሪ አክሲስ ወይም ሰከንዳሪ አክሲስ በዚህ ጋር ሰርቶ አስገብቶልናል። ከዛ ኦኬ እንላለን ማለት ነው። ይህን አነስ ስላድርገውና እንደዚህ ብናደርገው ጃንዋሪ ላይ አሁን ሽያጫችን 10,000 ነበረ። ትርፋችን ደግሞ እዚህ ጋር ተቀምጧል እንደምታዩት 18%። እዚህ ጋር ፌብሩዋሪ ላይ ሽያጭ እንደዚሁም ትርፍ እየነገረን ይሄዳል። አሁንም ከፈለጋችሁ ዳታ ሌብል እንዲታይ ዳታ ሌብል ማድረግ ይቻላል። ከዛ በኋላ ለቻርቱ የሚያስፈልጉትን የተለያዩ ኤሌመንቶች እና ዲዛይን ማድረግ ደግሞ በቀላሉ ትችላላችሁ ማለት ነው። እንዳልኳችሁ ግራፍ ላይ ራሱን ችሎ ቪዲዮ ስለሰራው እንዳይረዝምባችሁ ነው። አሁን ታይፖቹን እንድትለዩዋቸው ነው በደንብ። ስለዚህ ለዛሬ ጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንደ አይነት ቪዲዮዎች እንሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪፕት ላይ የምታዩቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።